ሰላም ሰላም ውድ የአዲስ ፕሮፋይል ሰዎች እንደምን ሰነበታችሁ? እንግዲህ አሁን የምንገኘው የገበያ ቅኝት ፕሮግራማችን ላይ ነው። ዛሬ የምገኘው ካሳንቺስ አካባቢ ነው። ካሳንቺስም ሴሎ ሃውስ ይገኛለው የጠላ ቤት ነው። እስቲ ውስጥ ገብተን ምን አይነት ጠላዎች አሉ፣ ጠላ ራሱ ምን ይመስላል የሚለውን ነገር በዛሬ በገበያ ቅኝት ፕሮግራም አርጭላችኋለሁ። ተከታተሉኝ፣ ቆንጆ ቆይታ ይኖረናል። ሰላም እንዴት ነሽ? ሰላም ነው። ስምሽ ማን ይባላል? እሙዬ ይባላል። እሺ እሙዬ፣ የዚህ ሴሎ ሃውስ ተገኝቻለሁ። ሴሎ ሃውስ ኃላፊነትሽና የስራ ድርሻሽን ትገልጪልኝ ነበር? እሺ አመሰግናለሁ። እኔ ኃላፊነቴ የሂሳብ ላይ ነው። ሂሳብ ነው የምሰራው። በተጨማሪም ደግሞ ያው ስለጠላዎች አንዳንድ ነገሮችን የሚመለከተኝን ያው መስራት የምፈልገው አንዳንድ ማብራራት ሊሆን ይችላል ምናምን እንደዛ አጠቃላይ ስራዎችን ትሰሪያለሽ ማለት ነው። እንግዲህ እናንተ ጋር ሴሎ ሃውስ ተገኝቻለሁ። እስቲ ሴሎ ሃውስ ያለውን አገልግሎት ምን እንደሚመስል ለተመልካቾች ትገልጪልኝ። ሴሎ ሃውስ ሴሎ ማለት ያው እንግዲህ ሴሎ ስሙን ታውቂዋለሽ? ግን ሴሎ ምን ማለት እንደሆነ ጠላ ይመስለኛል። ብዙዎቹ ጠላም ይሉታል። እንደገና ደግሞ በመጽሐፍ ቅዱስ ላይም እንደ ወይን እንደሚባለው እንደዛም የሚል አለ መጽሐፍ ቅዱስ ላይ በናዊ መልኩ። ዘመናዊ ሲሆን እንዴት ነው የተለያየ አማራጭ እንዲኖረው ሰው መጥቶ አንድ አይነት ብቻ አይደለም እዚህ የሚጠጣው፣ የሚፈልገውን የሚስማማውን እህል ነው ይመርጦ የሚጠጣው ማለት ነው። ከምቾትም አንፃር ለጤናም ስንዴ የማይፈልግ ሰው ሊኖር ይችላል። ለምሳሌ ትልቅ ሰው እድሜያቸው ገፋ ያለ ስንዴ አይጠቀሙ፣ ስኳር ታማሚ የሆኑ ምናምን ስንዴ አይጠቀሙ። እሱንም የማይጠቀሙ ደግሞ የዳጉሳና የገብስ ምናምን ይጠቀማሉ፣ ሌሎችን ይጠቀማሉ ማለት ነው። ስለዚህ የሰውን ስሜት ያማከለ ነው። ዘመናዊ ያስማለው በፍላጎታቸው እና ኮምፈርታቸውን ጠብቃችሁ የአልኮል ደረጃውም እንደዛው ከፍተኛና ዝቅተኛ አለ። ከፍተኛ የሚፈልግ ከፍተኛውን ይጠቀማል፣ ለስለስ ያለ የሚፈልግ ደግሞ ለስለስ ያለውን ይጠቀማል ማለት ነው። ሁሉም ምርጫ አለው። እዚህ ሲመጣ የሚያጣው ነገር የለው፣ ሁሉም ነገር አለው። በጣም ደስ ይላል። ሌላስ ምን አገልግሎት አላችሁ ከጠላው ውጪ? ከጠላው ውጪ የተለያዩ አገልግሎቶች አሉ። ሴሎ በጣም ሰፋ ያለ ነው። ብዙ አገልግሎቶች መስጠት ይችላል። አዝማሪ ያለን፣ ክራርቲስት አለን ማታ ማታ ላይ፣ እንደገና በዓል ጊዜዎች ምናምን አሉ። እሁድ ቅዳሜ በዓል ሲሆን ምናምን እዚህ ሰብሰብ ብሎ ለመዝናናት ሁሉም ሰው ምርጫው ነው። ቦታውም ይመቻል፣ የሚፈልገውን ነገር ማግኘት ይችላል ማለት ነው። ስለዚህ ሙሉ ከጠላው ውጪ መሰንቆ ማለት ክራሩ ማለት ሙዚቃው ማለት ሁሉንም ባህል ይዛችሁ የተገኛችሁ ማለት ነው። ሁሉም እሺ እንግዲህ ስለ ቤታችሁ ያለውን ነገር እየነገርሽኝ ነው። ከጠላው ስንነሳ ወደ ዋናው ስንገባ እስቲ ምንድነው ወደ ጠላው አነሳሳችሁ? እንዳልኩሽ ጠላ እየቀረ የመጣ ነገር ነውና እናንተ በዚህ መልኩ ልትገቡበት ቻላችሁ ምክንያት ምንድነው? ያው ባህል እንዳይረሳ ሰውም ደግሞ እየፈለገ እንዳያጣ ለማድረግ ነው። ዝም ከተባለ ሁሉም ይረሳዋል ማለት ይቀራል። ምክንያቱም ከቦታም ከጊዜም አንፃር ሰው ጊዜም ስለማይኖረው ቦታም ስለሌለው አይሰራው ብዛት ጠላ ሆኖ ይቀር መጥመቁ ራሱ ነው የምትይው። እና ሙያውም ሙቀቱም በዛው ልክ ሁሉም እየጠፋ ነው የሚመጣው። ግን በእንደዚህ አይነት መልኩ ደግሞ ከተዘጋጀ ሰው አትሊስት በዓል ሲመጣ አማራጭ ይኖረዋል ማለት ነው። ቦታ መስራት እየፈለገ ቦታ ባያገኝም እዚህ መጥቶ ግን ይገዛል፣ እዚህ መጥቶ ይወስዳል ወደ ቤቱ፣ አያጣም። ከዛ እየለመደው ይሄዳል። ሜቢ ደግሞ ወደፊት ቦታ የሚኖረው ከሆነ ደግሞ በየቤቱ ሁሉም ሰው የሚሰራበት አጋጣሚ ሊኖር ይችላል። ስለዚህ ባህል እንዳይጠፋ ብላችሁ እንዳይጠፋ ይሄን ነገር ጀምራችሁ ማለት ነው። እሺ ስለዚህ ቀጥሎ አሁን ወዴት ነው የምንሄደው? አሁን የተለያዩ የድሮን ነገር የሚመልሱ አሉ። ወደ ድሮን እንደነገርሽኝ እንግዲህ የድሮ ነገር ለማስታወስ እንዳይረሳ ባህላችን እንዳይረሳ ሰው መጥቶ እየጠጣ የድሮ እንትን እንዲኖሩ እንዲኖር የሚያስታውሰው እነዚህ ከጭቃ የተዘጋጁ ከጭቃ የተሰሩ ናቸው። ገጠር ላይ ቁጭ ሲል ሰው የድሮን ለማስታወስ በጋዜጣ ሙዚቃ አለ። ይሄኛው ጠላ ድሮ ጋዜጣ ቤት ውስጥ አለ። እሱ ለማስታወስ ሰው ደስ እንዲለው ወደኋላ እንትን እንዲያደርግ ወደኋላ እንዲመለስ የታሰበ ነው። ከነ ወንበሩ ጀምሮ ማለት ነው። ወንበሩ እንደምታዩ እንደዚህ የድሮ ናቸው ሁሉ ነገር። የድሮ ተቀባይቡት ድሮ የሚያስታውሰው ጠላ መጠጫቸውን የሚደረድሩበት ነው ይሄ ማለት ነው። እንደውም በፊት ብቻ ነው የሚታየው ሲሰሩ ምናምን ነገር በጣም ደስ የሚለው ወይ ደግሞ ክፍለ ሀገር ላይ ከወጣሽ በጣም ነው ደስ የሚለው። ወደኋላ ይመለሳል። ብዙ ሰው ወደኋላን ማሰብ ይጀምራል። ድሮ እንደዚህ ነበር ይላል። እዛ ጋር ደግሞ የተለያዩ ጌጣጌጦች በዚህ በኩል ደግሞ የሚቀመጡበት ጌጣጌጦች በቃ አሁን እንደዚህ የምታዩ ክፍለ ሀገር ላይ እናንተ እንዳልሽኝ ለዘመናዊም ነገር አድርጋችሁት
ይሄ በቃ እቃ ምናምን የሚያምሩ እቃዎችም ሊሆን ይችላል እነሱ የሚጠቀሙባቸውም ሊሆን ይችላል ያስቀምጡበታል ይላል በጣም ነው የሚያምረው እዛ ጋር ምንቱን ለማስታወስም እንደ ጌሾ ምናምን ያስቀምጣች ነገር አለ ብዙ ነገር አለ እዚህ ጋር መስኮቱ የድሮ መስኮት አይነት እንትን ፈጥራለሁ ፊት ለፊት የሚታይ የድሮ መስኮት ነው እዚህ ጋር የእንትን ያስቀምጣችሁት ጌሾ ምናምን ያው ሰው እንዲያየው ብላችሁ ይሄ ወደ ኋላ በጣም ተመልሶ ጠላም ስለሚጠጣ ጠላም ሲጠጣ ከመቀመጫው ጀምሮ ሰው በጣም ያዝናናል ፎቶ ይነሳበታል ብዙ እንጆይ ያደርግበታል እንደዚህ ስዕላው ደግሞ እናዘጋጅበታለን ሰው መጥቶ እየጎበኘው ፎቶም እየተነሳ ይሄዳል ማለት ነው ጋለሪ ናቸው ሰው እየጎበኛቸው በተለያየ ጊዜ ይቀያየራሉ ጋለሪ ይመጣል ሰው ይጎበኛል እየመጣም ይጠላም ይጠጣል በጣም ደስ ይላል ቆንጆ ነው ጥሩ ይሄኛው በጣም ደስ ይላል በጣም ስለዚህ ይሄኛው ቤት ነው ጠላ ለመጣጣም ውጭ ላይ የሚጠቀማሉ ይሄ ግን ይሄኛው ግን መቀመጥ የሚፈልግ ወደ ኋላ ተመልሶ መሆን የሚፈልግ ሰው እዚህ ሲቀመጥ በጣም ደስ የሚላቸው ሰዎች አሉ ብዛት ደስ ይላቸዋል በጣም ፎቶ ይነሳሉ ምናምን ፕሮግራም ያደርጋሉ ስናወራ ስለጠላው እዚህ እንዳልሽኝ የተለያየ ጠላ አይነት አለ የሚመረጠው ከዛ አይነትና ምን አይነት የጠላ አይነቶች ነው ያሉት ጠላዎችን መመልከት እንችል ሆነ የጠላዎች የስንዴ አለን እሺ የበቆሎ አለ የገብስ አለ የዳጉሳ አለ እሺ እና ከሁሉም ደግሞ ሚክስድ ሆኖ የሚዘጋጃል የተቀላቀለ ማለት ነው ቤት ውስጥ ድሮ የሚያዘጋጁት ይሄን ነው የትም ቦታ ፍሬጂ ተቀላቀለህ ነው የሚዘጋጀው ከአንድ አይነት ብቻ ያዘጋጁ ብዛት ብክሉ የሆነ ነገር ከሆነ አሻሩ አንድ እህል ነው ከዛ ሌላ ቂጣው የሆነ እህል ሆኖ ሚክስ ሆኖ ነው የሚሰራው እዚህ እንደዛም ሆኖ የሚሰራለ ለየብቻም ደግሞ ምንም ነገር ሳይቀላቀልበት ሁሉም ከብክሉ ጀምሮ ካሻሮ ከቂጣ ጀምሮ ራሱን ችሎ ነው የሚዘጋጀው እንደዛም የሚፈልግ ያንን መጠቀም ይችላል ለብቻው ምንም ሳይቀላቀልበት መጠቀም የሚፈልግም ያንን ይጠቀማል ዛሬ እናንተ ዘዙ ነው እንደሚሉ አቀርባላችሁ ሜኑ አለው መርጦ በመርጫ ይቀርብለታል ማለት ነው ስለዚህ ሁሉም ቅጥያ ስም ደግሞ አላቸው ስለዚህ በስማቸው አይደለም ጠላዎችን እያየን እንትን ማለት እንችላለን ማለት እንችላለን ስም እያሳየሽ በስማቸው አሳይሻለሁ እሺ ስለዚህ ወደዛ መሄድ እንችላለን ቀጥሎ ስለጠላዎች እየቀመስን ነው ይቻላል እሺ ላስቀምስሽ ነው አሁን ልቀምስ ነው እሺ ምን ልስማችሁ ተጠላዎች ይሄኛው የበቆሎ ነው ከበቆሎ ብቻ የሚዘጋጅ እህል ነው ሁሉም ቦታ ላይ ሁሉም ሀገር ላይ ታገኛለሽ ሁሉም ሰው የሚሰራው ነው በየቤት በቆሎ ሁሉም ይጠላል በየሀገሩ ብትሄጂ ሁሉም ይጠቀማሉ እኛ ጋር ግን ምንም ነገር የለም በቆሎ ብቻ ነው ራሱን የቻለ ነው ስለዚህ ለሀገር ላይ እንትን ያረውታል ይጠቀሙታል ወይ ያሻሮ ይጠቀሙታል ምናምን ደረቁ እንደዛ ምናምን አድርገው ብቻ በቆሎ አለ እንጠላ ውስጥም ይሄኛው ግን ራሱ ችሎ ነው ራሱ ችሎ ቅድም ቅጥል ስሞች አሉ ብለሻል ይሄ ያለው ይሄ ቅጥል ስሙ ፈንዲሻ ነው ያላችሁ በቆሎ ፈንዲሻ ነው የሚባለው ያይ በቆሎ ፍልቅልቅልና አዎ ይሄ ቀምሰሽ እንግዲህ እሺ ትንሽ ነው እኛ በቆሎ ቆንጆ ነው ማዛው ሽታው ደስ ይላል ትንሽ ይላል ደስ ይላል የሆነ ግን መረር አለኝ ግን ቆንጆ ነው ጨርሽና አንስቅ ነው ማለት ነው እስቲ ይሄ ደግሞ ሶምሶማ ከገብስ የሚዘጋጅ የአልኮል ኮንቴንቱ ዝቅተኛ ነው ከሌሎቹ ትልቅ ሰዎች የሚጠቀሙት ያልኩሽ ይሄ ነው ማለት ነው ገብስ ብቻ ነው ለጤናም ደግሞ ገብስ አሪፍ ነው በጣም ለስለስ ያለ ሲፈልግ ሰው ይሄን ይጠቀማል ማለት ነው እርጉዝ ሆኖ ይጠጡም ችግር የለውም ለብዙም ሆኖ ለግሩፕም ይጠጡታል ሶምሶማ ማለት ነው ሆኔ ላይት ነው ሲገባ በጣም ለስለስ ይላል ቆንጆ ነው ይሄ ደግሞ መብረቅ ይባላል መብረቅ ነው ከስሙ ራሱ ያስፈራል መብረቅ ይባላል ከጠላዎች ሁሉም የአልኮል ኮንቴንት ከፍተኛ የሚባለው ከምን የሚሰራ ከስንዴ የሚዘጋጅ ስንዴ ኃይለኛ ነች ማለት ነው ኃይለኛ ነው ስንዴ እና ከፍተኛ ነው በጣም ጥንጥን ነው ታዲያ እሺ ዛሬ እንዳልሰከር ግን አሰከር በቅምሻ ችግር የለም እንግዲህ እንደዚህ ማስቀምጥሻው ሰውም ሲመጣ ሲገዛም ሲጠጣም ሆኖ ቀምሶ ነው ሁሉንም ቴስት አድርጎ ከዛ የሚመቸውን ነው የሚመርጠው ደስ ያለው ነገር ቆንጆ ነው እንትን ነው አልሽኝ ግን አሪፍ ነው ሲጠጣ ደስ ይላል ከዛ ቀስ እያለ ነው እሷም ቀረች ደግሞ
ይሄም ከበድ ያለው መሰለኝ መስተፋቅር ይባላል። ይሄ ከዳጉሳ እህል የሚዘጋጅ ከዳጉሳ ያፈቃቅራል። እንዳልኩሽ ለስለስ ያለ ነው ይሄኛው። ሁሉም ሰው ይጠቀማል ያልኩሽ። ትልቅ ሰዎች ያልሽኝ ያዋደዳል ማለት ነው። እስቲ እንዋደድ በቃ ቆንጆ ይሄ ደግሞ በጣም ከሁሉ በጣም ቀለል ጣፈጥ የሚል ነገር አለው። ሁሉም የራሳቸው እንግዲህ ለቀመሻቸው እንዴት ነው ቴስታቸው? ሁሉም ልዩነት አላቸው አይደለ? አላቸው በደንብ ተመልካቾች ማቅመስ አልችልም እንጂ መተው ይቀምሳሉ እንጂ በጣም መተው ቀምሰው የተመቻቸውን መምረጥ በጣም ቆንጆ ነው ማለት ነው። ስለዚህ አሁን ለኖርማል ለውጪ ትሰራላችሁ? ለውጪ በሚፈልጉት ቴካዊ መውሰድ የሚፈልግ ቴካዊ ያለ የተለያየ እስከሚፈልጉት ድረስ። መጠኑስ እንዴት ነው? ዋጋው እንዴት ነው? ዋጋ በሊትር 345 እና የገብስና መስተፋቅርና ሶንሶማ ያልኩሽ 345 ነው 1 ሊትር። መብረቅ ፈንዲሻ ሌሎቹ 290 ብር ናቸው 1 ሊትር ማለት 1 ሊትር። በእንስራ ደግሞ መብረቅና አሁን 290 ያልኩሽ በእንስራ ሲሆን ደግሞ 435 ብር ነው ማለት ነው። በጣም ቆንጆ። በካፕ ደግሞ 115 ብር ነው። በካፕ እንደዚህ መጥቶ በዚህ በካፕ ብቻ እንደዚህ ለሚጠጣ እንደሱ ለሚጠጣት 115 ብር ነው። በጣም ደስ ይላል። ስለዚህ በሁሉም ሰው አገልግሎት ለውጪ ትሰራላችሁ? እዚህ ለምትጠቀም ተመጣጣኝ ነው ዋጋ። ለሰርግም ቀድሞ ብዛት ከፈለጉ ከ20 በላይ ከፈለጉ ቅድመ ትዕዛዝ፣ ከዛ በታች ከሆነ ደግሞ በፈለጉ ሰዓት መጥቶ ማግኘት ይችላል። በጣም ቆንጆ ጥሩ ነገር ነው እየገለጽሽልኝ። ቀጥሎስ ወዴት ነው የምንሄደው? ከዛ የቀሩ ደግሞ ሌሎች አሉ መስጎበኝ። እዚህ ጋር እንትን የተለያዩ መጠጫዎች ይታዩኛል። መጠጫዎች እነዚህ ድሮ የሚጠጡበት በዚህ ነው። ይሄኛው እንደምታዩ የቀንድ አለ። ከዛ ያኛው ደግሞ ሚሊሊክ የሚባለው ድሮ የሚጠጣበት በዚህ ነው። እነዚህ ደግሞ የጠርሙስ ናቸው። በጠርሙስ ቅድም መስተፋቅር ምናምን ብዬሽ ነበር አይደል? እሱ መስተፋቅር ብላችሁ። ከዛኛው መብረቅ አለ፣ ከዛ አንድነት አለ፣ ሌሎችም ስለሌሉ አለ። ስለዚህ እዚህ ጋር ሳምፕላችሁን በጠርሙስ ተደርጎ ይሄ ደግሞ በሰርግ ላይ ሰርጋ እንደ ወይን እንደዚህ ቴብል ላይ ሲቀመጥ እጁና እንደሚቀመጠው እንደዚህ መዘጋጀት ይችላል። በትዕዛዝ ነው የሚሰራው። ስለዚህ ለሰርግ በጣም ቆንጆ ነው ማለት ነው። በጣም ቆንጆና ለሰው ስጦታ በዓል ሲመጣ ደግሞ ስጦታ ላይ ፓክት ይደረጋሉ። ዴት አላቸው። ያ ሴሎ ብራንዳችሁ ማለት እዚህ ላይ እንደዚህ ለጊፍት እንደፈለገ ሰው ጊፍት በዓል ላይ ገና ላይ ስፔሻሊ በጣም ብዙ ሰው ነው የሚወስደው ለስጦታ በጣም ደስ የሚል እንትን ነው። ከሆነ ነገር ጋር ፓክ ተደርጎ ስጦታ በጣም ነው ደስ የሚለው። ሰው አልተለመደምና እሱን አስባችሁ በጣም ብዙ ሰው ይወስዳል። እንደዛ ነው። ለጊፍት በጣም ቆንጆ ነው እና ለሰርግ ምናምን ለሰርግም ቴብል ላይ እንዳልሽኝ በጣም ደስ መጠጫ ይዞ መቅዳት ምናምን እሱ አድካሚ ስራ ነው የሚሆነው። ይሄ ግን ቁጭ ነው ቴብል ላይ ያረጉታል ማለት ነው። የሚፈልገው እዛው ከፍቶ ይጠቀማል ማለት ነው። በጣም ጥሩ ፓክድ ይደረጋሉ። በሰም ነው የሚታሸጉት። እንዳየሽው ሰም የማሸጊያው ሰም ነው የሚሆነው። የትኛው ማሽን? ይሄ ሰም እኮ ነው። ምንድነው? በጣም ነው የሚያምረው። ይከደናል። ከዛ ከተከደነ በኋላ ሰም ታሽጓል። በቃ ይሄ ታሽጓል ማለት ነው። አንቺ ጋር ሲደርስ ይሄን ቼክ ማድረግ አለብሽ። ተከፍቷል አልተከፈተም የሚለው ሲከፈት እንደዚህ እንዳየሽው ይሄኛው ይቆረጣል ወይ ይቆረጣል። ስለዚህ ነው በጣም ምንም ችግር በጣም ደስ ይላል። እሱን አስባችሁ ነው እናንተ በሰም ያደረጋችሁት? በሰም ያደረግነው። አሁን ይሄኛው ስንት ነው? ለጊፍት እንደሰሩ አስቦልኝ 195 ብር ነው አንዷ ማለት እንደዚህ። አሁን ለምስለሰው በብርጭቆ 2 እና 3 ከዛ በላይ ይወጣዋል በብርጭቆ። ስለዚህ ወደ 195 ብር ነው። በጣም ቆንጆ ነው። በጣም ነው የሚያምረው። በስጦታ አሁን ላይ በጣም ደስ ይላል። በጣም ጥሩ ማብራሪያ እያደረግሽልኝ ነው። ቀጥሎ ምንድን ነው የምናየው? አሁን እንግዲህ አንዳንድ ደግሞ ሰው የሚዝናናበት ቦታ በተጨማሪ እሱ ሳይሻለው ሰዎች የሚዝናኑበት ቦታ አለ። ሌላ ማንጠቀም የማይጠጣ ጠላ እንደተጨማሪ ደግሞ ሌላ የምናዘጋጀው የተለያዩ ፍሌቨሮች አሉ። ከአረቄ እዚሁ የምንሰራቸው ከአረቄ የሚዘጋጅበት ነው። የኛ ነው ትራዲሽናል ነው። ትራዲሽናል ሳይሆን ከኡዞ ነው የሚሰራቸው። የአበሻ አረቄ ኡዞ ነው የሚሰራው። እሺ በተለያዩ ፍሌቨሮች በቡና፣ በጅንጅብል፣ በስትሮበሪ፣ በብርቱካን፣ ጤና አዳም ምናምን ብዙ ናቸው። እነሱን በኡዞ ይተደባለቃል። ይተቀመመ እዚሁ ተቀምሞ እዚሁ የሚሰራው ሰው የሚፈልግ እዚህ ደግሞ መዝናናት የሚፈልግ ወደ ውጭ የሚፈልግ መውሰድ ይችላል። የተለያዩ ፕሮግራሞች ካልሆነ ደግሞ እዚህ መጠቀም ይችላል ማለት ነው። እነሱ ጨማሪ ማየት እንችላለን። ቴስት ይቅርባቸውና እንደዚህ። አሁን ለምሳሌ የእንትን የሚባለው የቡና ያልሽኝ ይሄኛው ነው። ኦኬ
ይሄኛው የቡና ነው ይሄኛው የጅንጅብል ነው ይሄኛው ስትሮበሪ ነው ለጉንፋን ለተለያዩ በሽታዎች አሪፍ ነው ጉንፋን ሲይዝሽ ምናምን ኦፕሽን ሲያምሽ ምናምን አሪፍ ነው ስለዚህ እዚህ እንደዛርጋም አሁን ለስቲንግ ግን ምግብስ ምናምን ነገርስ ምግብላችሁ አልጠላ ማልበሽኛል አረቂ አደብለሽኛል ምግብ የሚጠቀም ሰው አለ ወይስ ምን ሌላስ ካላችሁ እስቲ እሱንም ምግብም አለ ነው ሁሉም አይነት ምግቦች አሉ ኢቭን እንጀራው እዚህ ከመጋገር ጀምሮ ማለት ነው ከውጭ ይገባም እዚሁ ነው የሚዘጋጀው ንጹህ ጤፍ ነው በተለያየ በጥቁርና በነጭ ይዘጋጃል በቃ እንደ ቤትሽ ነው የምትመገቢው ጥብስ ነገሮች አሉ ወጣውጥ ነገሮች አሉ ብዙ አይነት ምግቦች አሉ የጠላ ማጣጫዎች እንደ በቆት ቦሎቄ ምናምን ቆሎ ምናምን ሁሉ ነገር አለ ማለት ነው በቃ ቤቶች ኢትዮጵያዊ ሙሉ ነገራዊ ኢትዮጵያዊ መስል ሁሉ ነገር አለ ማለት ምንም የሚያጥች ነገር የለም እዚህ መጣው ሁሉ አለ ሀውስ ያሽኝ እሺ አሁን ጠላ እንዴት እንደሚሰራ እሱን ደግሞ አሳይሻለሁ ማለት ነው እንዴት የቀመስኳቸው ጠላዎች የቀመሻቸው እንዴት እንደሚዘጋጁ እንዴት በምን ቀን እንደሚደርሱ ምን እንደምንጠቀም እንዴት እንደሆነ ፕሮሰሱን እሱን አሳይሻለሁ ማለት ነው ወደዛ እሺ እንግዲህ እንደነገርኳችሁ ያው ዛሬ ጠላ ቤት ነው የሚገኘው ይሄኛው ጠላ የሚሰራበት ቤት ነው ስለዚህ ለቴማን ልበል ስምሽን ስሜ ሮዛ እባላለሁ ጠላ ራሱ ምን እንደሆነ እንዴት እንደሚሰራ ከዛ ደግሞ ቀጥለን ወደ አይነቱ ነው እንገባለን ማለት ነው ጠላ እንግዲህ እንዴት እንደሚሰራ መጀመሪያ ቃሽን በደንብ ታጥቢያለሽ እሺ ሰዓት ላይ ታጠናል አጥረስ ጨርሺ ይሹና አጥቅን እንደዛ አይነት ሁኔታ እነዚያው ታጠናላችሁ በምንድን ነው የሚታጠነው ምን ነው የምትጠቀመው ወይራ እሺ ወይራ እና የሚታጠንበት ምክንያቱ ለምንድን ነው ያው ጠላ ዞሮ አጥነሽ ነው አንተ የምትጠቀሚው አጥነሽ ነው ስለዚህ ጥሩ ማዛ እንዲኖረው ነው ከምን አንፃር ነው ማለት ነው ቃው የሚታጠነው ማዛ ይኖረዋል አጥነሽ ቆንጆ ይሆናል ስለዚህ የወይራ እንጨት ነው የምንጠቀመው ማለት ነው ስለዚህ አሁን እነዚህ የታጠኑ አሁን ኦሬዲ ጠንስሰን ጨርሰን ያለቀ ነው ያለቀ ስለዚህ ከጠንስሱን ጀምር እስቲ ባይኖር እንኳን ጥንስሱን እንዴት እንደሚዘጋጅ እንዴት እንደሆነ እስነግሪኝ ለተመልካቾቼ ማለት ነው እሺ ይሄ ደግሞ አሁን ነገርኩሽ ይሄ አጥነሽ ከሽውና አጥቅም ተጨምራለሽ በሶስተኛው ቀን ደግሞ ዝጋ መጣሽ እንትን አሁንም አሻሮ ጨምራለሽ ኦኬ አሻሮችንን ይሾ አጥንት ገማኑ በቀል አርገሽ የተዋዋደውን የፈላው እንትን ለጥንስሽሽ ላይ እዚህ ላይ ተጨምራለሽ ያላ ፍረድሽ ቢሆን አገላው ላይ ድፍድፍ መጀመሪያ እንትን ተጨምራለሽ አሻሮ ተጨምራለሽ ከዛ ይሾና በቃ አሁን ይፈላው እንትን ነው እነዚህ ይሄ ይፈላ ነው ኦሬዲ አሁን ይሄ ነገ ይገባበታል የቀሩትን እህሎች ማለት ነው እህሎቹ ነገ ይገቡበታል ማለት ነው እንደዛ ነው አሰራራችን መጣን ደግሞ ዝጋ ይሄ ድፍድፍ ነው እሺ ይሄ ይወጣለት ድፍድፍ ነው አሁን እንደነገርኩሽ እንደዚህ ማለት ነው ይሄ ደግሞ አሁን ድፍድፈና ዛሬ ተደፍድፏል ነገ ይታሰራል ይሄ የተደፈደፈ ነው ከዚህኛው አሁን ከዚህኛው እንደዚህ ቀጥሎልሽ ከዚህኛው ቀጥሎ ወደ ድፍድፍ ነው የምንቀጥለው ሲፈላ ይታሰራል ይሄው እንደዚህ በርሚሉ ማሰር ይጀምራል ማለት ነው ከዚህኛው እየወጣ ነው ወደዛ ይሄን የሚያስፈልገው ነው አትጨምሪያለሽ ኦሬዲ እንደጨረሽ እዛ አስረሽ እንትን ታያት እሺ እዛ ጋር ምን ነበር ድፍድፋችን ነበር ድፍድፍ ነበር አሁን እዚህ ደግሞ ምን አረጋን ለከተሽዋሽን ተቀጠነ በኋላ በእንደዚህ አይነት ሁኔታ ታስሪያለሽ እዚህ ላይ ራሱ ላይ የምታቀጥኝ እዛው የሚቀጥ ነው እሺ ይሄ ማጣሪያ ነው ማለት ነው ይሄ ማጣሪያ ነው ስለዚህ ያዝራል ይሄ በደንብ ይሄ ጨርቁ እንደዛ ጨርቁ ሁሉ ተጠቀሙት ይሄንን ተጠቀመው ድሮ ጆንያ ምናምን ቤት ላይ አሁን ምናምን ሰራ ጆንያ ምናምን ተጠቀሙ አቃለውና ሞር ይሄ ከጆንያ የበለጠ ያጠራል ወይስ አው ከምን አንፃር ነው ማለት ነው ጨርቁ ስትጠቀሙ አይደል እንትኑ ጽድት አርጎ እንዲያወጣው ነው ጽድት አርጎ ዘርዛራ ከጆንያ ይሄ አንቱ የሚያወጣው ነገር የሚያወርደው ነገር ከጆንያ ዘርዛራ ነገር ግን ከጆንያ ደግሞ ያጠቅጣቂ ነው ስለዚህ ይሄኛው በደንብ የበለጠ እንትን ይለዋል እህሎቹን የማያዝ ነገር አለው ሰብስቦ ማለት ነው የማያዝ ነገር አለው ማለት ነው እሺ በተለምዶ ይሄኛው ጠላ ምን ላይ ፊልተር የሚባለው ነው ይሄ ፊልተር ነው ሁሉም እንዳለ ፊልተር ነው ፊልተር ነው የሚጠመቀው ፊልተር ነው ማለት ነው እንደዛ ነው እሺ ትንሽ ወደ ኋላ ልመለስልሽ ነው ስለ እህሎቹ ምናምን ነገር ትንሽ ተባራልኝ እኛ ለሁሉም ለየብቻ ናቸው የስንዴም ስንዴ ገብስ እሺ ዳጉሳ ጤፍ አራት አይነት
ስለዚህ 4 አይነት እህል ነው ጠላውን ፈንድሻ አለ ፈንድሻ አለ 5 ማለት ነው 5 አይነት እህል ነው ለጠላው የምትጠቀሙት ማለት ነው የሚቆላው ምን አንድነት ደግሞ የሚባለው ከሁሉም ነገር አድርገን አምጥን የሚባል አለ ምጥን የሚባል ነገር አንድነት የሁሉም ማለት የሁሉም ኖሎች አንድነት ሆኖ እሱም ደግሞ ለብቻ መሰለ እሱም ደግሞ አንድነት የሚባለው ጋኛ በእናንተ ማለት ነው ራሳችሁ ስም አወጣችሁለት ማለት ነው ራሳችን መሰየም ነው እሺ ቀጥሎስ ተሳይ ነገር አልከታለ ሲሰሪ ያለው ነው ስራ ላይ ስለመጣሁኝ ወጣ በኋላ አርፍደሽ መጣሽ አንቺ እንትን ላይ ነው አሁን ይሄ የወጣውን ፊልተሩን ያልሽኝ ነው ያለቀለት ነው ምንድነው ይሄ ዳጉሳ ጠላ ነው ይሄ ዳጉሳ ነው የዳጉሳ ጠላ ነው እዝጋውን ይጣራል ማለት ነው ይጣራ ነው የትኛው ነው በጣም ቆንጆ ጠላ የሚባለው በጣም ይስማማው አይ ዳጉሳም ቆንጆ ነው የሚወደደው የትኛው ነው በጣም የሚወደደው ፈንድሻ ዳጉሳ መብረቅ ምን የሚባል መብረቅ ምንድነው መብረቅ መብረቅ ማለት የእንትን ነው የስንዴ ለምንድነው መብረቅ የተባለው እንግዲህ ስም አወጣንለትኛ ማለት ኃይለኛ ነው ባንዲ ነው ቶሎ ይደርሳል መልእክት ቶሎ ስትጠጪ ማለት ነው ስትጠጪ እንትን ስለሚል ነው ቶሎ ሞቅ ያረጋል ስለዚህ መብረቅ ተባለ ማለት ነው እሱ የስንዴ ነው ከስንዴ የሚሰራ ማለት ነው እሺ የገብሱስ እንዴት ነው ገብስ ደግሞ ሶምሶማ ነው የምንለው ሶምሶማ እሺ እሱስ ምክንያት ሶምሶማ የተባለበት አለ ሶምሶማ ነው ለስላሳ ነው ምንም አይነካሽም ብትጠጪው ለሰውነትሽ ጥሩ ነው ስለዚህ ለዛ ሶምሶማ ተባለ ለዛ ነው ሶምሶማ ተባለ ማለት ነው እሺ ሌሎች ስም ካላቸው ሌላ ጤፍ ገነት ነው የሚባለው ገነት ይባላል ኦኬ ፈንድሻ በቆሎ እሱ የበቆሎ ማለት ነው የበቆሎ ፈንድሻ ነው የምትሉት እንዴ በደንብ ነው ያፍርልቅ ያረጋል ያስቃል አይ በጣም ነው የሚጣፍጠው ቆንጆ ነው ይጣፍጣል እሱ እሺ ይሄ ምንድነው ይሄ መስተፋቅር ምንድነው ዳጉሳ ነው ለምን እሱ ተባለው ስሙ መስተፋቅር ነው የሚባለው እንዴት ነው ፍቅር ምናምን ያስይዛለው ከምን አንፃር ነው ያዋድዳል ሽታው ግን ደስ ይላል በጣም ቆንጆ አሪፍ ነው ሽታውም ደስ ይላል ቴስቱም በጣም አሪፍ ነው ቆንጆ ነው ለዛ ይሄ መስተፋቅር ነው ስለዚህ ከዚህ ሰው ጋር በሽታጭ በደንብ ነው የሚያፋቅረው ያዋድዳል ብላችሁ መስተፋቅር የተባለው ማለት ነው መስተፋቅር የተባለው ስለሚያዋድድ ነው በጣም ቆንጆ እሺ ጥጥ መፍተል ትችያለሽ አንቺ መሰፍራና አለመቻል ነበር መቻል ነበር ሽጠላ ይጠጣሽ መፍተል አለብሽ ስለዚህ ሊፈተሰው ግን አለ ይሞክራሉ ሁሉም ይሞክራል የማያውቃለ በዛው ያውቀዋል ማለት ብዙዎቹ አያውቁም ያሁን ትውልድ በተለይ አያውቁም እንዴት እንደሚሰራ ምን እንደሆነ ማያውቃለ እንደዚህ ተደረገ እዚህ ከዛ እንደዚህ ነበር የሚጠመጠመው አይደል ልክ ነሽ በደንብ እንትን ነው ያልፈተልኩት እንጂ አልፈተልሽም ግን ማይሽ ሞክረሻለሁ ስለዚህ ከኔ ጋር ይሄ ነው በርግጥ የሚሄደው ሌላም ደግሞ እንደዚህ ገበጣ ምናምን አለ እነዚህ ገበጣዎች ገበጣም የተጫወቱ እነዚህ ያሉ ገበጣ ልጆች ተጫውተሻል ገበጣ እነዚህ ይጫወታሉ በዛም ደግሞ ዳማም አለ ዳማም ይጫወታሉ ከዛ የተለያዩ ጌሞች በቃ እንደዚህ ደግሞ የሻት ናቸው እንደዚህ እየተጫወትሽ ይሄን ኦኬ ጠላሽ አታረጋለሽ ማለት ነው በዚህ ጋር እነዚህ ጋር ሻት ታስቀምጫለሽ እሺ እንደዚህ ያደረኩኝ አንድ ካስገባሁኝ ወደዛ ወስዳለሁ የዛኛው ሰውዬ እሱም እንደዛ ካስገባ ወደዚህ ያመጣል መጨረሻ ላይ እዚህ ሲቀመጥ ይጠጣል ማለት ተሸነፈ ማለት ነው ስለዚህ እንደዛ ያያረጉ ነበር ኢንጆይ የሚያረጉ በጣም ኢንጆይ ያረጋሉ በሰብሰብ ብለው በግሩፕ ሲመጡ በተለይ በጣም ደስ ይላቸዋል ጫዋታዎች ያረጋሉ በጣም ነው ማመሰግነው ሙዚ የነበረን ቆይታ ጥሩ ነገር ነው ጥሩ ለአዲስ ፕሮፋይሎች ጥሩ ነገር ነው እንትን ያልሽልኝ በጣም አመሰግናለሁ እኔም አመሰግናለሁ እሺ ውድ አዲስ ፕሮፋይል ሰዎች እንግዲህ እንደምታዩት ቤቱም ራሱ የፋፋ ብሎ ተጫጭሷል በደንብ ቤታችሁም ያስባል ደስ የሚል ድባብ ነው ያለው እንግዲህ ጠላ የለም ብላችሁ የጠላ አምሮት የሚያሰቃያችሁ ሰዎች ካላችሁ ሴል ሃውስ መጣችሁ የተለያየ አይነት የጠላ አይነት ቀምሳችሁ በደንብ መጠጣም ትችላላችሁ መዝናናትም ትችላላችሁ
እንደነገረችን ምግቦችም አሉ አረቂም ለምትፈልጉ ሰዎች አሉና ቤታቸው በጣም ሙሉ ወደ ኋላ ወደ ኢትዮጵያዊነታችን የሚመልስ ባህሉ ሳይደፈርስ ያለ ቤት ነው ከጥራት ጋር መታችሁ በደንብ ሴሎ ሃውስ መታችሁ ጎብኛችሁ ተጠቀሙ እንግዲህ በሚቀጥለው በሌላ የገበያ ቅኝት እንገናኛለን አዲስ ፕሮፋይል ሰብስክራይብ ሼር ላይክ ማድረግ እንዳትረሱ እንደዚህ ደግሞ ውብ ያረጉኝ ቆፎች ናቸው ቆፍን ደግሞ እየመጣችሁ የፈለጋችሁ አይነት ስታይሎች እንሰራለን እናስዋቸዋለን መልካም ጊዜ በሌላ የገበያ ቅኝት እንገናኝ